ጤና ይስጥልን ክብራትና ክብራን የተወደዳችሁ የአሉላ ፍሬው አማረ ቤተሰቦች እንደምን አላችሁ? የተለያዩ ጉዳዮችን እናነሳበት ሰዓት ላይ እንገኛለን። አጭር ደቂቃን ከኛ ጋር እንድታሳልፉ በአክብሮት እንጋብዛለን። ሁለት ጉዳዮችን እንመለከታለን። አንደኛው እንደ ኢትዮጵያዊነታችን የኢትዮጵያ ብሔራዊ ቡድንና የአሰልጣኝ ዮሐንስ ሳሌን ቅጥር በተመለከተ የተወሰኑ ነጥቦችን እናነሳለን። በሌላ በኩል ማን ዩናይትድ ከሊድስ ዩናይትድ ጋር የሚያደርገውን ጨዋታ አስታከን ስለ ማንቸስተር ዩናይትድ ወጣት ተስፈኛ ተጫዋች የምናነሳው ነጥብ ይኖራል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። በተቻለ መጠን ረጅም ላለማድረግ ሞክራለሁ። የዚህ ቻናል ቤተሰቦች ላይክ፣ ሰብስክራይብ አድርጉ። በአልትራው መጥፋት ምክንያት ወደ ድምጽ ተመልሻለሁ። ከቪዲዮ ፖስት ከማድረግ ወደ ድምጽ ተመልሻለሁ። የተወሰኑ ቆይታዎችን ይኖረናል። የኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌን ቀጥሯል። በርዕሳችን ለመግለጽ እንደሞከርነው ጋዜጠኛ ጠሉ አሰልጣኝ ወይም ጋዜጠኞችን ለሁለት የሚከፍለው አሰልጣኝ የሚል ርዕስ ሰጥተነዋል። እንግዲህ አሰልጣኝ ዮሐንስ ሳሌ ከ11 ዓመት በኋላ ከሚያዝያ 2015 በኋላ በድጋሜ ለኢትዮጵያ ብሔራዊ ቡድን የታጨ እና የተቀጠረ አሰልጣኝ ሆኗል። በነገራችን ላይ የዘገባ እስከተጠናቀረበት ሰዓት ድረስ የፋሲል ከነማ ደጋፊዎች በነገው የክለባቸው ጨዋታ ላይ ቅሬታዎችን ለማቅረብ እንደተዘጋጁ ሰምተናል። አንለቀውም የሚሉ ሀሳቦች መጥተዋል። ብቸኛው ያልተሸነፈ ክለብ ነው ፋሲል በዘንድሮ ዓመት። አሰልጣኙ ደግሞ ዮሐንስ ሳሌ ነበር እና የተወደዳችሁ የኢትዮጵያ ብሔራዊ ቡድን እንግዲህ ከ11 ዓመት በኋላ አሰልጣኝ ዮሐንስ ሳሌ ምን አሻሽሎ ሊቀጥረው ቻለ፣ ምን አፕዴት ሆኗል የሚሉ ጥያቄዎች እንዲነሳ ችሏል ብዬ አስባለሁ። ግን ያኔ ሲቀጠር 24 ጨዋታዎችን አድርጓል። ኢትዮጵያ በአሰልጣኝ ዮሐንስ ሳሌ በተለያዩ መድረኮች በአፍሪካ ዋንጫ ማጣሪያ፣ በዓለም ዋንጫ ማጣሪያ፣ በቻን ማጣሪያ፣ በቻን ውድድርና በወዳጅነት ጨዋታ 24 ጨዋታዎችን አድርጋ ነበር። በዚህ ረገድ አሰልጣኝ ዮሐንስ ሳሌ 6 ጨዋታዎችን ብቻ ነው ያሸነፉት። 10 ጨዋታዎችን ሽንፈት፣ 8 ጨዋታዎችን ደግሞ አቻ ወጥተዋል። እንደውም በጣም አስከፊው ሽንፈት አልጄሪያ ኢትዮጵያን 7-1 ያሸነፈችበት የጨዋታ መርሃ ግብር የሚታወስ ነው። በዚህ ረገድ ይሄ መጥፎ ትውስታ ነው። ኮንጎ 6-4 በድምር ውጤት ያሸነፈችበት ጊዜ ነው እና አንረሳውም። እና የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላሁን ከኢትዮጵያ ቴሌቪዥን ጋር ዛሬ በነበራቸው ቆይታ 28 ላይም ለአፍሪካ ዋንጫ የማዘጋጀት ጥያቄ ያቀርበናል፣ እየሞከርን ነው ብለዋል። እንግዲህ አሁን የምንገኘው 26 ነው። ቀጣይ 2 ዓመት 28 ላይ እንገኛለን። ሆቴል አይደለም ሜዳ ውስጥ ገብቶ የሚጫወተው ወይም የሀገር ቱሪዝም ወይም የሀገር ኢንፍራስትራክቸር አይደለም ሜዳ ላይ የሚጫወተው አሰልጣኝ የመረጣቸው 11 ተጫዋቾች ናቸው። ለዚህ አሰልጣኝ ዮሐንስ ሳሌ ብቁ ናቸው ወይ? ጥያቄ ምልክት። አሰልጣኙ ብሔራዊ ቡድኑን ከለቀቁም በፊት በተለያዩ ቡድኖች ላይ የማሰልጠን እድል አግኝተው ስኬታማ አልነበሩ ከፋሲል ውጪ። የፋሲልም መቋጫውን አናቅም። ግን በወልዋለው፣ በመቀሌ፣ በሀዲያ ሆሳዕና፣ በመቻል፣ በድሬዳዋ በውጤት ቀውስ ውስጥ የነበሩበት ጊዜ ነበር። ብዙ ጊዜ የውድድር ዓመቱን ካለንደር የሚጨርሱ አይደል እና እኚህ አሰልጣኝ በተለይ የኢትዮጵያ ፕሮፌሽናል የተጫዋቾች ማህበር ፕሬዚዳንት በነበሩበት ሰዓት ሁልጊዜ ማለት ይቻላል በየስብሰባዎቻቸው የጋዜጠኛ ሰይድ ኪያርና የጋዜጠኛ መንሱር አብዱልቀኒን ሳይጠሩ አይውሉ። ብዙ ጊዜ ትችቶችን፣ ብዙ ጊዜ የጥላቻ ቃላትን በእነዚህ ጋዜጠኞች ላይ ያሳድራሉ። ጋዜጠኞችንም ለሁለት በመክፈል የሚታወቁ አሰልጣኝ ናቸው እና ኢትዮጵያ በምን አይነት መልኩ ዮሐንስ ሳሌን ቀጠረች? ምንም ጥያቄ በሌለው መልኩ ሀሳቦች እንዲመነጩ የሚያደርግ ሀሳብ ነው። ለሁለተኛ ጊዜ ለምን ምን አሳይቶ ምን አቺቭ አድርገው የሚለው ነገር መነገር አለበት ብዬ አምናለሁ። ጥሩ ነገሩ ለምሳሌ በሴካፋ ሲኒየር ቻሌንጅ ካፕ ኤልያስ ማሞ ጥሩ የነበረበት ጊዜ ላይ እሳቸው የብሔራዊ ቡድኑ አሰልጣኝ ነበሩ። ጋቶች ፓኖ ጥሩ ነበር በዛ ወቅት። ቢኒያም በላይ በኢትዮጵያ ንግድ ባንክ ተጠባባቂ ተጫዋች ነበር። የዚህ ቡድን አካል ነበር። ጥሩ ነገር አድርጓል ማለት ይቻላል። ግን በአጠቃላይ በ24 ጨዋታ 6 ጨዋታዎችን ብቻ ነው ያሸነፉት። 8 አቻ፣ 10 ሽንፈት። ትንሽ ከበድ ይላል እና የኢትዮጵያ እግር ኳስ ፌዴሬሽን በምን አይነት መልኩ እኚህን አሰልጣኝ ቀጠረ የሚለው ነገር ከባድ ነው ብዬ አምናለሁ። እንደ መፍትሄ የውጭ አሰልጣኞች ቢመጡ ባይ ነኝ። አሁን ክለቦቻችን በመንግስት የተደገፉ ብዙ ሚሊዮኖችን በአመት ያወጣሉ። መንግስት ለክለቦች ድጋፍ ባያደርግ የክለቦች እንቅስቃሴ አንድ እርምጃ ወደፊት ቀዳሚ እንደማይሆን ይታወቃል እና የመንግስት መዋዕለ ንዋይ ለምን ወደ ብሔራዊ ቡድኑ ሄዶ ልክ ኬንያ ቤን ማካርቲን እንደቀጠረችው ኢትዮጵያ ስለምን ስታንዳርዱን የጠበቀ አሰልጣኝ አትቀጥርም? እርሶም ቢሆን ይሞክሩት ሆነ የኢትዮጵያ ብሔራዊ ቡድን በየሲዝኑ በየአመታቱ አሰልጣኞች ይቀያየራሉ። ግን ያ ነገር በአሰልጣኞች ውጤታማነቱ አነስተኛ እንደሆነ እየተመለከትን እንገኛለን። ማንም የቀረው የለም። ማንም በየአመቱ የሚቀያየር ልክ እንደ ትጥቅ ብራንድ የሚቀያየር ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን ነው ብንል ማጋነን አይደለም እና እኔ
የጋቦን መንግስት በሀገሪቱ የወሰነው ውሳኔ በተለይ በአፍሪካ ዋንጫ በሞዛምቢክ በኮትዲቫርና በካሜሩን ሽንፈትን ካስተናገዱ በኋላ በትኗቸዋል እና የኢትዮጵያ ብሔራዊ ቡድንም ወጣት ላይ ታዳጊዎች ላይ የሚሰራ ከሆነ በሚል ቢበትነው ብዙም ቦዘር አያደርገኝም። ለዛውም ይሄ አመት ውድድሮች ማጣሪያዎች የሉም፣ የወዳጅነት ጨዋታዎች ነው ያሉትና አሰልጣኝ ዮሐንስ ሳሌና የኢትዮጵያ እግር ኳስ በምን አይነት መልኩ ተዋህደው ይቀጥላሉ ወይ የሚለው አንዱ ጥያቄ ነው። ይህንን ነገር በትንሹም ለማንሳት ሞክሬያለሁ። ወደ ብራንዱ ክለብ ወደ ማንቸስተር ዩናይትድ ኒድና ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር የ20ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን ያደርጋል። አለ ስትሉት የለም፣ የለም ስትሉት አለ ማንቸስተር ዩናይትድ ማለት ይቻላል። እንግዲህ እዚህ ጨዋታ ላይ አሁንም ያለ ቋሚ ተሰላፊዎቹ ማንቸስተር ዩናይትድ ይህንን ጨዋታ ያደርጋል ብዬ አስባለሁ። ኦብቪየስሊ ያደርጋል። ምናልባት ሃሪ ማጉዌር ሊመለስ ይችላል ብዬ አምናለሁ። ሞሮርለስ እንግዲህ ሊድስ ዩናይትድ ማንቸስተር ዩናይትድን በገጠመባቸው ያለፉት 19 ጨዋታዎች አንድ ብቻ ነው ያሸነፈው። እሱም ሴፕቴምበር 2002 እንደ ግሪጎሪያን የዘመን አቆጣጠር ነበረ። በሌሎቹ ጨዋታዎች ማንቸስተር ዩናይትድ በርከት አድርጎ ያሸነፈው መርሃ ግብር ነው ብንል ማጋነን አይሆንም። ከአንዱ ጨዋታዎች ውስጥ ከ19 ጨዋታዎች ውስጥ አንዱን አሸንፏል ሊድስ፣ 6ቱን አቻ፣ ሌላውን ቀሪውን 12 ጨዋታ ደግሞ ማንቸስተር ዩናይትድ አሸንፏል። ስለዚህ ማን ዩናይትድ ጥሩ አዳጊ ቡድኖችን የማሸነፍ ብቃት ያለው ቡድን ለመሆኑ ያስመሰከረበት መርሃ ግብር ነው። ከዚህ በፊት ባለው መርሃ ግብር የእሁዱስ መርሃ ግብር እንዴት ይሆናል አብረን የምንመለከተው ይሆናል። እንግዲህ ዩናይትድ በዋናነት ከቻምፒዮንሺፑ ባደገ ቡድን የተሸነፈው ለመጨረሻ ጊዜ ኦሊ ጉናር ሶልሼር ይዞት እና ኦሊ ጉናር ሶልሼርም የተሰናበተበት ጨዋታ ነበር፣ የዋትፎርዱ የ4-1 ሽንፈት ጨዋታ። ከዛ በኋላ ዩናይትድ በሚያድጉ ቡድኖች የሚሸነፍ ቡድን አይደለም። ወደ 22 ጨዋታዎችን አሸንፏል። ጥሩ የሚባል ስታት አለው በአደጉት ክለቦች ላይ ከቻምፒዮንሺፕ ወደ ፕሪሚየር ሊግ። ግን የሮበን አሞሪም ቅያሬዎችና የሮበን አሞሪም ተመራጭ 11ዶች አሁንም በማንቸስተር ዩናይትድ ውጤት ላይ ተጽዕኖ እያደረጉ እንደሚገኝ መናገር ይቻላል። በዩቲዩብ ርዕሳችን ላይ ለመግለጽ እንደሞከር ነው ተስፈኛው ተጫዋች የማንቸስተር ዩናይትድ ወደፊቱ ቲያጎ አልካንትራ የሚል ርዕስ ሰጥተነዋል እና ከዚህ አኳያ እንግዲህ ዌይንት ይባላል ይሄ ተጫዋች። ብዙዎች ከቲያጎ አልካንትራ ጋር ከፍሬንኪ ዲዮንግ ጋር እያነጻጸሩት የሚገኝ የማንቸስተር ዩናይትድ በፒቮት ቦታ ላይ የሚያጫውተው ታዳጊ ተጫዋች ነው። በእርግጥ በሮበን አሞሪምም የትሬኒንግ ሴሽኖች ላይ ተካፋይ ነው። በቅርብ ዓመታት ከማንቸስተር ዩናይትድ ወጣት ቡድን በጣም ብራይት ወይም የቀጣይ ተስፋ ያላቸው ተጫዋቾች ውስጥ የሚጠቀስ ነው እና ይሄ ተጫዋች ለምን አይሞከርም፣ ይሄ ተጫዋች ለምን አይመጣም የሚል ሀሳብ እየመነጨ ይገኛል። ምናልባት ትዝ ካላችሁ 2013 ላይ ዴቪድ ሞይስ የማንቸስተር ዩናይትድ አሰልጣኝ ሆነው ባርሴሎና እና ቲያጎ አልካንትራ ሊለያዩ ሲሉ የተጫዋቹ ፈላጊ በ20 ሚሊዮን ይሄን ተጫዋች ይወሰደው አልካንትራን ሲባል በወቅቱ ዴቪድ ዴሄያ ስፔናዊ ከመሆኑ አኳያ ተጫዋቹን ወደ ማንቸስተር ዩናይትድ ለማምጣት ሞክሯል። ግን ተጫዋቹ የገባው ደግሞ ወደ ባየር ሙኒክ ፔፕ ጋርዲዮላ ላይ ነው እና በእርሱ ምትክ የማንቸስተር ዩናይትድና የቲያጎ አልካንትራ ስም እየተያዘ ዴቪድ ሞይስ ያመጡት ማርዋን ፌላኒን ነበር እና ጥሩ የሚባል እንቅስቃሴዎችን በየጨዋታዎቹ የሚያደርግ ነው እና ያኔ ማንቸስተር ዩናይትድ ላጣው ቲያጎ አልካንትራ ይሄ ተጫዋች አሁን መልስ የሚሰጥ ተጫዋች ነው እየተባለ እየሰማን እንገኛለን። ዌይት በማንቸስተር ዩናይትድ በጣም ጥሩ የሚባል ተጫዋች ነው እየተባለም ይገኛል። እይታዎቹ፣ ቦታ አሸፋፈኑ፣ ከዛ በተጨማሪ የቅጣት ምት ጎል አስቆጣሪነቱ፣ በሌላ በኩል በመስመር የሚያደርገው የማጥቃት እንቅስቃሴ በጣም ጥሩ ነው እና ተጫዋቹ ገና እድሜው 20 ቤትም አልገባም እና ለእንግሊዝ ፕሪሚየር ሊግ ፕሬዠር ላለው እንግሊዝ ፕሪሚየር ሊግ የጡንቻዎች ጥንካሬ መስል ስትሬንግዝ እና ኪሎ መጨመር ትንሽ ያስፈልገዋል የሚል ሀሳቦች እየቀረቡ ይገኛሉ በተለያዩ የማንቸስተር ዩናይትድ የኮቺንግ ስታፍ አባላት ላይ ማለት ነው እና እንጂ ይሄ ተጫዋች በጣም አግሬሲቭ ለሚሆንም ቡድን ምላሽ የሚሰጥ ነው። ከዛ በተጨማሪ ቦል ኬሪንግ የኳስ አያያዙ በጣም አስደናቂ ነው የሚሉ ሀሳቦች በጣም እየመነጩ ይገኛሉና ሙሉ ስሙ ጂም አሌክ ዮሴፍ ዌይት ይባላል። በአጭሩ ሲጠራ ጂንት ዌይት ይሉታል እና የማንቸስተር ዩናይትድ ቀጣዩ ብርሃን፣ ቀጣዩ ተስፋ ነው ተብሎ ተነግሯል። የሚያስቆጥሯቸው ፍጹም ቅጣት ምቶች፣ ከዛ በኋላ በመስመር የሚያደርጋቸው እንቅስቃሴዎች፣ በአጠቃላይ ቴምፖ ኮንትሮል ፕሌየር ነው። ጫናን የሚቋቋም ሲፈጥን የሚፈጥን ሲዝቅ ሲል ዝቅ ሲል አብሮ ዝቅ የሚል መሀል ላይ ሲሆን አቬሬጅ ሲሆን አቬሬጅ የሚሆን እና ምን አሉት ቴምፖ ኮንትሮለር
በቃ ይሄ እንደዚህ አይነት ስያሜ የተሰጠው ተጫዋች ነውና ዩናይትድ ይህን ተጫዋች በደንብ ሊመለከተው ይገባል የሚሉ ሀሳቦች ቀርበዋል። በነ ጃክ ፍሌቸር ቅያሬዎች ያረኩ የማንቸስተር ዩናይትድ ተንታኞች፣ በነ ማንታቶ ቅያሬዎች ያረኩ ተጫዋቾች፣ የቀድሞ ተጫዋቾች ይሄ ተጫዋች ወይት ለምን በማንቸስተር ዩናይትድ ዋናው ቡድን ትሬኒንግ እያደረገ ለምን በሩበን አሞሪም ስር ተመራጭ አይሆንም የሚሉ ሀሳቦች ቀርበዋል። በእርግጥ ተጫዋቹ በተለይ በወጣት ቡድኑ ላይ በ4-2-3-1 ሲጫወት በሁለት ፒቮት አንደኛው ፒቮት ሆኖ በሚያደርገው እንቅስቃሴ በጣም ተደንቀዋል ብዙዎች። ቅጣት ምት ጎል አስቆጣሪ ነው። ወደፊት ሲሄድ አግሬሲቭነቱ፣ ቦል ኬሪንጉ በሃይ ፕሬዠርም በሎ ፕሬዠርም ተጫዋቹ የሚጫወት ተጫዋች ነውና ይህን ተጫዋች ለምን ሩበን አሞሪም አይመለከቱትም የሚሉ ሀሳቦች በጣም በስፋት እየቀረቡ ይገኛሉና የማንቸስተር ዩናይትድ ጉዳይስ ምንድነው የሚለው በቀጣይ የሚታይ ነው። ዩናይትድ እንግዲህ ባለፉት 19 ሳምንታት በ13ቱ መርሃ ግብሮች ቀድሞ ጎል አስቆጥሯል። ቀድሞ ጎል አስቆጥሮ ጎሉን ማስጠበቅ የሚችል ቡድን አይደለም። ጎሉን ማስጠበቅ የሚችል ቡድን አይደለም። የቶተንሃም ስፐሩ፣ የበርንማውዙ፣ የዌስትሃሙ ጨዋታ፣ የወልቭሱ ጨዋታ እና ሌሎችን መጥቀስ ይቻላል። ቀድሞ ጎል አስቆጥሮ ስቴቢሊቲ ያጣል ቲሙ የሚል ሀሳቦች ቀርበውበታል እና ካለፉት 7 መርሃ ግብሮች ማንቸስተር ዩናይትድ በ5ቱ ቀድሞ አስቆጥሮ አቻ ወጥቷል እና ይሄ ዩናይትድ እንግዲህ ያለው የጎል ማስቆጠርና ማስጠበቅ ላይ ሩበን አሞሪም ጥያቄዎች እንዲቀርቡበት ዋነኛ መነጋገሪያ ርዕስ ከሆኑት ውስጥ የሚጠቀስ ነው መናገር ይቻላል። ሌላው ግን ማንቸስተር ዩናይትድ ቢያንስ ይላል ከሜዳ ውጪ ባደረጋቸው ያለፉት 14 ጨዋታዎች ውስጥ ማንቸስተር ዩናይትድ ቢያንስ አንድ ጊዜ ጎል ያስተናግዳል ይላል። ጎል ያስተናግዳል እና ይሄ ማለት በፈረንጆቹ ከ1995 እስከ አፕሪል 1986 በዚህ የካለንደር ማርጂን ውስጥ ጋፕ ውስጥ ዩናይትድ 15 ጊዜ ጎል ተቆጥሮበታል እና ከነገ ወዲያ ጎል የሚቆጠርበት ከሆነ ማንቸስተር ዩናይትድ እሁድ ጎል የሚቆጠርበት ከሆነ 15 እኩል ይሆናል። አዌ ማች ላይ ማለት 15 ጎሎች ተቆጥሮበታል በ1985 እና 86 ከሴፕቴምበር እስከ አፕሪል። ነገ ደግሞ ማንቸስተር ዩናይትድ እሁድ ደግሞ ማንቸስተር ዩናይትድ 14 ጎል ተቆጥሮበታል እስካሁን 15ኛ ሊያደርገው ይችላል የሚሉ ሀሳቦች እየቀረቡ ይገኛሉ።